ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። በትግራይ ክልል ከመጪው ምርጫ ጋር በተገናኘ የተለያዩ ሐሳቦች መነሳታቸውን ቀጥለዋል። ምርጫ ቦርድ ህወሓትን እውቅና ከነፈገው ዓመት ተቆጥሯል። ህወሓት ግን አሸፈረኝ ብሎ አሁንም እየተንቀሳቀሰ እንደሆነ በሰሞኑ የዜና ምንጮቻችን በሰፊው ተናግረናል። የትግራይ የምርጫ ሁኔታ ዘንድሮ ይካሄድ ይሆን አይሆን በሚል የተለያዩ ሐሳቦች እየተነሱ ይገኛሉ። በትግራይ ስም የሚንቀሳቀሱ የፖለቲካ ፓርቲዎች የምርጫ ቦርድ እውቅና የተነፈጋቸው ጨምሮ ቁጥራቸው ከደርዘን በላይ ሆነም በትግራይ ክልል የተለያዩ ፓርቲዎች መመስረታቸውን ቀጥሏል። ኢሮብ ማብሎ ዲሞክራሲያዊ ፓርቲ ከብሔራዊ ምርጫ ቦርድ ቅድመ እውቅና ማግኘቱን ያገኘ የመጨረሻ ፓርቲ ሆኗል። ፓርቲው ታህሳስ 29 2017 በማህበራዊ ትስስር ገጹ ይፋ እንዳደረገው መስከረም 30 ጀምሮ በሚመለከተው አካል ቅድመ እውቅና አግኝቶ በመንቀሳቀስ ላይ ይገኛል። ፓርቲው በትግራይ ካሉ ብሔረሰቦች አንዱ ለሆነው የኢሮብ ብሔረሰብ መብት መከበር ቅድሚያ ሰጥቶ ይታገላል ብሏል። የተሰረዘው ህወሓት እውቅና የተነፈጋቸው ጨምሮ በክልሉ በትግራይ ስም የሚንቀሳቀሱ ፓርቲዎች 18 ደርሰዋል። ህወሓት፣ አረና፣ ባይቶና፣ ሳዋት፣ አንጪ፣ ኤዴፓ፣ ተዴፓ፣ ወልዶ፣ ስምረት፣ ነጻነት፣ ራያ ራዩማ፣ ፎረም፣ መንቀሳቀስ ፓርቲ ኢትዮጵያን፣ ሹም ተንቤን፣ ኢሮብ ማብሎ፣ ሰብአ እንደርታ፣ አክሱማይ ዋዕላ እና ሸርተይ ከሚባሉት ፓርቲዎች ይጠቀሳሉ። ሆኖም ብዙዎች አሁንም ህወሓት ስልጣን የሚለቅበት እድል በጣም ዝቅተኛ ነው ይላሉ። ታዲያ ይህ ሁሉ ፓርቲ ለምን አስፈለገ በሚል የተለያዩ ሀሳቦች እየቀረቡ ይገኛሉ። ትግራይን ማዕከል አድርገው ከሚንቀሳቀሱ ፓርቲዎች ተጠቃሽ ከሆኑት ህወሓት የተሰረዘ ሲሆን አይዳፓና አክሱማይ ዋዕላ ብሔራዊ ምርጫ ቦርድ የፓርቲ እውቅና ተነፍጓቸዋል። ከዚህ በተጨማሪም ገዢው ብልጽግና ፓርቲ ትግራይ ውስጥ ለመንቀሳቀስ ከብሔራዊ ቦርድ ፍቃድ ያለው ፓርቲ እንደሆነ ይታወሳል። በወላይታ ሶዶ ቁጣ መነሳቱን ሰምተናል። ዩኒቨርሲቲ ከረፈደ በኋላ ያስወሰነው ውሳኔ ወላጆችና ተማሪዎችን በሰፊው ያስቆጥቷል። ወላይታ ሶዶ ዩኒቨርሲቲ ለሁለት ጊዜ ለሬሜዲያል ተማሪዎች ያደረገው መግቢያ ጥሪ ያራዝሟል። ዩኒቨርሲቲው ከዚህ ቀደም ታህሳስ 23 ቀን 2018 ጥሪ አድርጎ የነበረ ቢሆንም በኋላ በተለያዩ ምክንያቶች በሚል ግልጽ ባልተደረገ ነገር ወደ ጥር 1 ማራዘም ይታወሳል። መግቢያው ወደ ጥር 1 መራዘሙን ተከትሎ ተማሪዎችና ልጆች የሚሸኙ ወላጆች ራቅ ካሉ ሀገራቱ አካባቢዎች ሳይቀር በዚህ በበዓል ወቅት የተነስተው ጉዞ ከመጀመር በኋላ ተቋም መግቢያው ጋሚ ተረምዟል በማለት ተናግረዋል። ቃላቸውን ለሰጡን በርካታ ወላጆችና ተማሪዎች ዩኒቨርሲቲው ድርጊት እጅግ መቆጣታቸውና ማዘናቸውን ገልጸዋል። አንድ ወላጅ የዩኒቨርሲቲ ጥሪ ሰምተው ልጃቸውን ይዘው መንገድ ጀምረው ጅማ ገብተው ካደሩ በኋላ መግቢያ መራዘሙ እንደሰሙና ልክ እንዳልሆነ ተናግረዋል። እንዴት እንዲህ አይነት ድርጊት ይደረጋል ሲሉ የጠየቁትኝ ወላጅ በዩኒቨርሲቲው ድርጊት እጅግ ማዘናቸውን መቆጣታቸውን የሚያመለክቱ ከፍተኛ አካል የተፈጸመ ያለውን ነገር ጠርቆ መፍትሄ እና እርምጃ እንዲወሰድም ጥሪ አቅርበዋል። ሌላም ወላጅ መንገድ ጀምረው አዲስ አበባ ገብተው ካደሩ በኋላ ጥሪ ማራዘሙን ከሰሙ በኋላ ማዘናቸውን ተናግረዋል። እንዲህ ያለ ዝርዝር አሰራር መታረም አለበት። ቀደም ብሎ ነገሮች ካልተስተካከሉ መጥራቱ ለምን አስፈለገ? ተማሪዎች መንገድ ከጀመሩ በኋላ አራዘመን ምን ማለት ነው? እንዲህ አይነት ቀልድ በሚል ተሰምቷል። ሌሎች በርካታ ተማሪዎች ከሰሜን፣ ከደቡብ፣ ከምስራቅና ከምዕራብ የሀገሪቱ አካባቢዎች ተነስተው መንገድ ጀምረው በርካቶቹ በንጋታ ጉዟቸውን ለመቀጠል የተለያዩ ከተሞች አድረው ባሉበት ጥሪ መራዘሙ እንደሰሙ ምንጮቻችን ነግረዋል። ቤተሰብ በሌለው አቅም ትራንስፖርት ከፍሎ ለበዓል ከቤት ከወጣን በኋላ በየከተማው አድረን ጉዞ ልንጀምር ስንል ተራዘመ መባሉ አሳዛኝ ነው ብሏል። አሁን የት ልንሄድ ነው? ድጋሜ ከፍለን ወደ ኋላ እንመለስ። ለዚህ እንግልትና መጉላላት ማን ነው ተጠያቂ ሲሉ ጠቅሰዋል። ተማሪዎቹ ከምንም በላይ ትምህርት ጊዜያቸው እየተቃጠለ መሆኑና ለምን እንደሚራዘም እንኳን በግልጽ የሚነግራቸው አካል እንደሌለ ተናግረዋል። ጥሪው ሲራዘም የመጀመሪያው እንዳልሆነ ጠቁመው ከሚከተለው አካል መፍትሄ ጠይቀዋል። የአንከር ዜና ቤተሰብም ሙሉ መረጃ በዚህ ጉዳይ አጣርቶ ለእናንተ እንደሚያደርስ ቃል እንገባለን። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። በበዓል ዋዜማ የተካሄደው የአላፋት ዝማሬ ብዙዎችን ማነጋገሩ ተሰምቷል። የተለያዩ የዓለም ሀገራት ሳይቀሩ መደመማቸው በተለያዩ ሁኔታዎች ተመልክተናል። ከቀጣይ ዓመት ጀምሮ የአላፋት ዝማሬ አንድ ቀን ቀድሞ በዋዜማው እንዲደረግም ተወስኗል። በኢትዮጵያ ጃንደረባ ትውልድ ጠቅላላ ማህበር የሚዘጋጀውና በልደት በዓል ዋዜማ የሚከናወነው የአላፋት ዝማሬ መርሃ ግብር ለሶስተኛ ጊዜ መስቀል አደባባይ በደማቅ ስነ ስርዓት መታወኑ ይታወቃል። የሆነቱ መጠናቀቅ አስመልክቶ የኢትዮጵያ ጃንደረባ ባወጣው መግለጫ ዘንድሮ በመስቀል አደባባይ ያካሄደውን የአላፋት ዝማሬ በድረ ሁነት ግምገማ ማከናወኑን አሳውቋል። ከድረ ሁነት ውይይት በኋላም የአላፋት ዝማሬን ወደ አላፋት
የማህሌትና የአላፋት ቅዳሴ ለማሳደግ ሲደረግ የነበረው ጥረት በ2019 ዓ.ም የአላፋት ዝማሬን ላይ እውን ለማድረግ ሊቃውንት ቤተክርስቲያን ብፁዓን አባቶቻችን በማክበር ድምዳሜ ላይ ተደርሷል ተብሏል። ማህበሩ ሁኔታውን አስመልክቶ ባወጣው መግለጫ ነው በዚህ ውሳኔ ላይ እንደተደረሰው ለህዝቡ የተገለጸው። የአላፋት ዝማሬ በመስቀል አደባባይ ደረጃ ለመጀመሪያ ጊዜ እንደማካሄዱ የታየው አዲስ ነገር የአደባባዩ ጠባይ፣ የተሳትፎ ብዛት፣ ሰልፍና ፍተሻው የሚወስደው ታሳቢ ሆኖና ጸሎተ ዝማሬው ብቻ 5 ሰዓታትን የሚወስድ እንደሆነና ህዝቡ ከአደባባይ ለመውጣት የሚፈጅበትን ጊዜ ከአክፍሎትና ወደ አጥቢያው ለመድረስ ከሚደረግ ጉዞ ጋር አዳጋች እንደሚሆን ተስተውሏል ብሏል። ማህበሩ በዚህ ምክንያት በቀጣይ ዓመት ጀምሮ የአላፋት ዝማሬ አንድ ቀን በዋዜማው እንዲደረግና በዋዜማው ዕለት ደግሞ የአላፋት ቅዳሴ ዘመቻ እንዲጀመር ተወስኗል ብሏል። ይህ መደረጉም ማህሌት የሚቆሙ ምዕመናንን ከአላፋት ማግስት እረፍት አድርገው እንዲቆሙና ወደ ቅዱስ ላሊበላና ወደ ሌሎች ቅዱሳት መካናት ጉዞ የሚያደርጉም ተሳትፈው በማግስቱ በረራቸውን እንዲያሄዱ እንዲሁም ልደትና በቅዳሴ አሳልፈው የማያውቁም በዋዜማው ዝማሬ መንፈሳቸው ለቅዳሴ እንዲዘጋጅ ያበረታታል ሲሉ ማህበሩ ተናግሯል። የቡርኪና ፋሶ ወታደራዊ መንግስት የሀገሪቱ መሪ ካፒቴን ኢብራሂም ትራውሬን ለመግደል የተጠነሰሰውን ውስብስብ ሴራ ማክሸፉን አስታውቋል። ሰሞኑን በተለያዩ የሀገራት ላይ የተለያዩ ጥቃቶች፣ የመፈንቅለ መንግስት ጥቃቶች፣ አሜሪካ ደግሞ ቬኔዙዌላ ውስጥ ገብታ ፕሬዝዳንት እስከመውሰድ የተሰሩ ጀብዶችን እየሰማ እንገኛለን። በቡርኪና ፋሶ የተሰማውም ነገር አስደንግጧል። ከነዚህ ጀርባ ማን አሉ የሚለውን ባጣራ ነው መሰረት የሀገሪቱ የደህንነቱ ሚኒስትር መሐሙዱ ሳና በብሔራዊ ቴሌቪዥን ቀርበው እንደገለጹት ይህንን የግድያ ሙከራ ያቀነባበሩት እንደ አውሮፓውያን አቆጣጠር በ2022 የካፒቴን ትራውሬ ከስልጣን የተወገዱት የቀድሞ መሪ ሌተናል ኮሎኔል ፖል ሄነሪ ዳምቢ ናቸው ሲሉ ሰምቷል። የደህንነት መስሪያ ቤቱ ስራውን የደረሰበት በመጨረሻ ሰዓት እንደነበር እንደገለጹት ሚኒስትሩ ቅዳሜ ምሽት ላይ ፕሬዝዳንቱን በቅርብ ርቀት ተኩስ ወይም በመኖሪያቸው ላይ በሚቀመጥ ፈንጂ በመግደል ስልጣን ለመቆጣጠር ነበር ብለዋል። ሚኒስትሩ አክለውም ለዚህ ተግባር ማስፈጸሚያ የሚውል 70 ሚሊዮን ሴፍ ፍራንክ ወደ $125,000 ከጎረቤት ሀገር አይቮሪ ኮስት ኮት ዲቫር እንደተላከ ከሰዋል። ሴረኞች የውጭ ኃይሎች ጣልቃ እንዳይገቡ የሀገሪቱ የድሮን ማረፊያ ጣቢያዎችም ለማውደም ማቀዳቸውን ገልጸዋል። ባለስልጣኑ ሴረኞቹ ስለ ግድያ እቅዳቸው ሲወያዩ የሚያሳይ ቪዲዮን በእጃቸው እንደሚገኝም ጠቅሰዋል። መንግስት ሁኔታው በቁጥጥር ስር መሆኑን ገልጾ ምርመራ እየተካሄደ እንደሆነና የተወሰኑ ግለሰቦችን በቁጥጥር ስር መዋላቸውን አስታውቋል። እስካሁን በኮሎኔል ዳምቢ ሆነ ኮት ዲቫር በኩል የተሰጠ ምላሽ የለም። ካፒቴን ትራውሬ እንደ አውሮፓውያን አቆጣጠር በ2022 ስልጣን ከያዙ ወዲህ ይህ ሙከራ መንግስታቸውን በመገልበጥ የተደረገ ቢያንስ 3ኛ ሙከራ እንደሆነ ይናገራል። የ37 ዓመቱ ካፒቴን ኢብራሂም ትራውሬ በተለይም በምዕራባውያን በዋናነት በፈረንሳይ ጣልቃ ገብነት ላይ ያላቸው ጠንካራ አቋሙን ተከትሎ በወጣቱ የአፍሪካ ትውልድ ዘንድ ፓን አፍሪካን መሪ ተቀባይ አግኝተዋል። ንግግሮቻቸው ብዙዎች ጊዜ የአፍሪካ ሉዓላዊነትና ራስን መቻል የሚያንጸባርቁ ናቸው። ቡርኪና ፋሶ ከጎረቤቶቿ ማሊና ኒጀር ጋር በመሆን የሳህል መንግስት ጥምረት መስርታለች። እነዚህ 3 ሀገራት ከምዕራብ አፍሪካ ኢኮኖሚ ማህበረሰብ በመውጣትና ከፈረንሳይ ጋር ያላቸውን ወታደራዊ ግንኙነት በማቋረጥ ወደ ሩሲያ ይበልጥ ተጠግቷልም ተብሏል። ትራውሬ ስልጣን ሲይዙ የሀገሪቱ የጸጥታ ችግር ለመፍታት ቃል ገብተው የነበረ ቢሆንም ይሁን እንጂ የጂሃዲስቶች ቡድኖች አልቃይዳና አይኤስአይሲን የሚደግፉ አሁንም በሀገሪቱ ሰፊ ግዛቶችን በመቆጣጠር ጥቃት እየሰነዘሩ ይገኛሉ። በሚሊዮን የሚቆጠሩ ዜጎችም ከቀያቸው ተፈናቅለዋል። ቡርኪና ፋሶ ኮትዲቫርን በተደጋጋሚ ትከሳለች። የትራውሬ አስተዳደር ኮትዲቫር ለፈረንሳይ የቅርብ ወዳጅ ስለሆነች የቡርኪና ፋሶ ተቃዋሚዎችን ስለምታጠለል እንደ ስጋትም ይቆጥራታል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎችን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ቀን